ገንዘብ የምድር ንጉስ ነው ብላለች ወይዘሮ ሂሩት። ዛሬ እንግዲህ ሚኪ ያደረገው ነገር ለኮማንዶ ገንዘብ በመስጠት ብሩኬ እንዲጠረጠር የሱ ወንጀል እንዲነሳለት አድርጓል ማለት ነው። ኢንስፔክተሩን መርማሪ ክፍሉን እንግዲህ ከምርመራ ክፍሉ እንዳስወገደው ኮማንዶ ተናግሯል ማለት ነው። እንግዲህ ብሩኬ በነገሩ ተጠርጣሪ እንዲሆን አድርገዋል ማለት ነው። ደራሲዎቹ እንግዲህ የታመመ ዳነ፣ የሞተ ተነሳ ማለት ታውቃላችሁና ሂሩቴን ትርስቴን ባካችሁ አንጡልን፣ ተመልካች የሚፈልጋት ትርስቴ ተመልካች ናፍቋታል እንላለን። በዛሬው ግን በጣም የሚያሳዝነው ነገር ብሩኬን ወደ ተጠርጣሪነት ማዞር በገዛ ገንዘቡ እንግዲህ አቶ ሚኪ ለኮማንዶ ገንዘብ በመስጠት እሱ እንዲጠረጠር የሱ ወንጀል እንዲደበቅለት ተደርጓል። ለምንድነው ግን ወንጀለኛ እንደ ወንጀለኝነቱ ወንጀሉ ሊጋለጥ የማይፈለገው? ማሌት እንግዲህ እየደበደባት የትርስቴ ገዳሉ መሆኑን ወንድሟ ነግሯታልና ወንድሟ በማህሌት ጉዳይ አቶ ሚኪ በማህሌት ጉዳይ የትርስቴን ገዳይ ማግኘት እንዳለበት ተናገረ። መጀመሪያ ላይ እንግዲህ ያለው የትርስቴን ገዳይ በአካል አግኝቸው ሽጉጥ የሰጠሁት ነኝና ሽጉጡን ነጥቄ ለብሩኬ መስጠት አለብኝ፣ ወንጀሉ በደንብ እንዲረጋገጥ ብሏል። አሁን ደግሞ ለመግደል ወስኗል። ይገለው ይሆን ወይንስ አይገለው ይሆን የሚለውን እናያለን። ተከሰት የብሩኬን ነጻነት ማውጣት አለበት። የሚኪን ወንጀል ተከሰተ እጅ ስለሆነ ተከሰት መጀመሪያ የሚኪን ጉዳይ ማውጣት አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያኖች ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱኝ። እኔው የእናንተው የመዳም ቅመሟ ተመዳም ኩሽና ላይክና ሰብስክራይብ እየለመንኩ እገኛለሁ። እናንተም እንደማታሳፍሩኝ ተስፋ አለኝ ማለት ነው። ዛሬ እንግዲህ እየላችሁ የመጣሁት ማህሌት የትርስቴን ገዳይ ለማግኘት ተቀጣጥራ ወስናለች። ወንድሟ እንግዲህ በተደጋጋሚ ደውይለትና ማግኘት ፈልጋለሁኝ እያሉ አባቷም እንግዲህ የማህሌት አባት ምን ሆነሽ ነው እያሉ በተደጋጋሚ ቢጠይቋትም መልስ አልሰጠችም። የዛሬው እንግዲህ ድራማ የሚያጠነጥነው ምን ላይ ነው ታላችሁኝ? ብሩኬን ወንጀለኛ ማድረግ ነው። ወንጀለኛውን ሚኪን ነጻ ለማውጣት እየታገሉ ይገኛሉ። ይህም የሚታገለው በምን ምክንያት ነው? በብሩኬ በገዛ ገንዘቡ እንግዲህ ገንዘብ እየሰጠ አቶ ሚኪ ኮማንዶ የሚኪን ወንጀለኛ ወደ ብሩክ እያዞረው ይገኛል ማለት ነው። ኢንስፔክተሩ መርማሪው ክፍሉ የትርስቴን ጉዳይ ዳር አደርሳለሁ ብሎ ቢታገልም ነገር ግን ኮማንዶው በበለው ገንዘብ አማካኝነት ኢንስፔክተሩ መርማሪው ክፍሉን ከዛ እንዲነሳ ሌላ መርማሪ እንዲገባ አድርጎታል ማለት ነው። በጣም የሚያሳዝነው ነገር ኢንስፔክተሩ የቻለውን ያክል ለመታገል ሞክሯል። የትርስቴን ጉዳይ እኔ ነኝ ያስኩት፣ ዳር ማድረስ አለብኝ፣ ወንጀለኛውንም እኔ ፍርድ ማቆም እፈልጋለሁ ብሎ ቢታገሉን ኮማንዶ እንግዲህ አዛዥ ስለሆነ እኔ አዝዣለሁ መፈጸም አለብህ ብሎ አስነስቶታል። ነገር ግን ዳር ድረስ ይጋፈጣል ብለን እናስባለን። ኢንስፔክተሩ ተዛ ነገር ላይ ቢነሳም ብሩኬን ወንጀለኛ እንደማያደርጉት እንታገላለን። እውነት መቼም ትቀጥናለች እንጂ አትበጠስም ማለት ነው። ብሩኬ ምንም ወንጀል ስለሌለበት እንግዲህ እውነት ካለህ ይወጣልሃል ብሎታል። ወይዘሮ ልዕልቴም እንግዲህ እንደምትረዳው ባለሙሉ ተስፋ ነኝ። ስለ ገንዘቡና ስለ ንብረቱ ማረጋገጥ ስለ ብሩኬ ገንዘብን ለማረጋገጥ በጀመረችው ከ15 ቀን በኋላ ፍርድ ቤት እንደሚቆሙ ነግረዋለች። ነገር ግን ብሩኬ በጭራሽ ሊቀበለው አልቻለም። ምክንያቱም ሚኪ በአሁኑ ሰዓት ሊመሰክርልኝ አይችልም። ሚኪ እኔን አሁን ላይ የሚፈልግበትና የበፊቱ አስተያየቱ አንድ አይነት ስላልሆነ በጭራሽ እሱ ሊመሰክር አይችልልኝም ብሏታል። አዎ እሱማ ሊመሰክር አይችልም፣ ነገር ግን ሌላ አማራጭ እንፈልጋለን ብለዋለች። ብሩኬ ግን በጣም በሚኪ እየተናደደና እየተበሳጨ ይገኛል። አሁንም ግን መንቃት ያለበት ጉዳይ ብሩኬ ለሚኪ መጠንቀቅ እንዳለበት ነው። ልዕልቴም እንዳለችው እንግዲህ አርፈህ መቀመጥ አለብህ ብላለች። እሱ ግን ነገር ትርስቴን እሱ የገደላት ከሆነ እኔ ነኝ አንቄ የምገለው እያለ ይገኛል። ወንጀሉ ወደ እሱ መዞሩን ቁባ የለውም ማለት ነው። እሷም ለልጆች ስትል መጠንቀቅ አለብህ፣ አንዲትም ነገር እንዳታደርግ ፌቨንንም መጠበቅ አለብህ። እኔ እንጀራ አባቴ ለብዙ ጊዜ ለተደጋጋሚ ጊዜ ሊደፍረኝ እንደሞከረ ነገር ያለሁኝና እሷንም መጠንቀቅ አለብህ። አሁን ላይ
በጣም የሚያሰጋህ ጉዳይ የሄቨን ጉዳይ ነው ብላ ነግረዋለች። ይህንን ያደርጋል ብለሽ ታስቢያለሽ እንዴ ሚኪ ይላታል። አዎ በደንብ ነዋ የሚያደርገው እንጀራ አባቱ ልጅቱ ስለደረሰች ሊጠናወታት ይችላል። መጠንቀቅ አለብህ። አንዲትም ነገር በሱ ላይ ወንጀል እንዳትፈጽም አንተን አጡ ማለት በጣም ከባድ ነው ልጆች ትለዋለች ማለት ነው። እሱም ምን የሚያሳስበኝ የልጆች ጉዳይ ነው፣ እኔን ካጡ የሚሆኑትን እያየሁ ነው። የእናታቸው ሐዘን በጣም እየጎዳቸው ይገኛል። ድጋሜ ደግሞ እኔን አጡ ማለት በጣም ከባድ ነው እያለ እንግዲህ አቶ ሚኪ እንግዲህ ተከሰትን ያው ጓደኛ የቅርብ በማድረግ ወደ ኮማንዶ በማቅናት ኮማንዶውን እንግዲህ ከዛ ኢንስፔክተሩ መርማሪው ክፍሉን ሁሉን ነገር ስለያዘበት ከዛ እንዲነሳልኝ ያደርግልኝ ብሎት እሱም ከፍ ያለ ገንዘብ ያስፈልግሃል ቢለው አብሽር ችግር የለውም ገንዘቡን እሰጥሃለሁ ብሎት ኮማንዶም እንግዲህ በቃሉ መሰረት ኢንስፔክተሩን ከዛ አስነስቶታል። ሌላ ገብቶበታል ማለት ነው ሚኪ ተከሰት ግን ብሩኬን ለምን ነጻ ማውጣት እንዳልፈለገና ሚኪን ለማጋለጥ እንዳልፈለገ ሊገባኝ አልቻለም። ገንዘብ ነው ይሄ ሁላ የሚያደርገው። ገንዘብ ካላችሁ ሁሉን ነገር ማድረግ እንደሚቻል እያሳዩን ይገኛሉ ማለት ነው። በአሁኑ ሰዓት ምንም ወንጀለኛ ብትሆኑ፣ ምንም ሰውን በዳይ ብትሆኑ ገንዘብ ካላችሁ በገንዘቡ ነጻ እንደምትወጡ ያሳየናል ማለት ነው። ነገር ግን እውነት ምንም ብትሆን ፈጣሪ ደግሞ ከተበዳይ ጎን ነው፣ የብሩኬን ነጻነት ያወጣዋል ብለን እናስባለን ማለት ነው። እንግዲህ አንዳንድ ሆዳሞች በየቦታው በስራ መስክ እየተሰማሩ አሉ። ልክ እንደ ኮማንዶ አይነቱ ማለት ነው። እውነት ካለህ እውነትህ ታውጣህ እንጂ እኔ ብር መቀበል አልችልም። ማንኛችሁ ጋር ወንጀል እንዳለ ማንኛችሁ እውነተኛ እንደሆናችሁ ስላልታወቀ ምርመራችሁ ያውጣ ማለት ሲገባው በብር መደራደሩ በጣም ያሳዝናል ማለት ነው። ነገር ግን ኢንስፔክተሩ መርማሪው ክፍል ከብሩኬ አንድ ስም ገንዘብ ሳይቀበል የትርስቴን የሟችን ነጻ አወጣለሁ ብሎ በዚህ ድረስ እየተሟገተ ይገኝ ነበረ። እነሱ ግን እስከ መጨረሻው እንደማይገፋ አድርገውታል። ግን ከብሩኬ ጎን እንደሚቆም ባለሙሉ ተስፋ ነኝ። ብሩኬም እንግዲህ ባለፈ ሄቨን ጠፋች ተብሎ ሲደወልለት የገዳዩን ፎቶ እያማረጠ ይገኝ ነበረ። ዛሬ አግኝቶት ለሪስፔክተሩ ይሄ ነው ገዳዩ በደንብ አይቼዋለሁ ብሎ ፎቶውን ያሳየዋል። ኢንስፔክተሩም ይዞ እንግዲህ ወደ ኮማንዶ ያንን ፎቶ ያመራል ማለት ነው። ለያዦቹ እንስጥ ብሎ ለሚመለከተው አካል እንስጥ ብሎ ይዞ ሄዶ ነበር። ነገር ግን ኮማንዶ አሁንም ከዚህ ነገር ላይ አልወጣህም ወይ ውጣ ብዬ የለም ወይ ብሎ እሱም በመገልመጥ ብሩኬን ከዛ ከምርመራው ክፍል ያስወጣዋል ማለት ነው። ኢንስፔክተሩ ማውራት አለብን ብሎ ለምንድን ነው ከዚህ ነገር ላይ ውጣ ብዬ አልነበረም ወይ እሱስ እንደሆነ ብሩኬስ ልኮት እንደሆነ ምን አሳወቀህ እያለ ነገሩ ሁሉ ወደ ብሩኬ እንዲዞር አድርጎታል ማለት ነው። ያንን ፎቶ እንግዲህ ለሚኪ በመላክ ሚኪና ተከሰት ቁጭ ብለው በሚጠጡበት ሰዓት ነገሩ ሁሉ አለቀልን። ነገር ግን ገዳው ከፖሊሶች ከመያዙ በፊት እኛ አግኝተ ነው መገልገል አለብን ያሉ ሲነጋገሩ ያንን ይደውለታል ኮማንዶ ማለት ይደውልና በቴሌግራም የላኩልህን አየኸው ወይ ይለዋል። ምንድነው ብሎ ገብቶ ሲያየው የገዳው ፎቶ መሆኑን ያውቀዋል። በጣም ይደናገጣል። ለተከሰትም ብሩኬ ሄዶ ፎቶውን አሳይቷቸዋል ፖሊሶቹ ብሎ ይናገራል ማለት ነው። በጣም ይደነግጣሉ። ይሄ ሁላ ፖሊሶቹ ያዙት ማለት እኔ እናንተ እስር ቤት ገባን ማለት ነው፣ መጀመሪያ ማግኘት አለብን ብለው ይጣጣራሉ ማለት ነው። እነሱም እኛ መግደል አለብን እሱን ብለው እንግዲህ ወደ ማህሌትም እንግዲህ ደወለልኝ ብላ ደጋግማ እየደወለች ስልክ አልተነሳላትም ነበረ። ሚኪም እንግዲህ በክላሱ ቢራውን እየጠጣ ትርስቴን ናፈቅሽኝ እያለ ዳግመኛ እያለቀሰ እኔ አላንቺ አልሆን ብሎኛል ናፈቅሽኝ እያለ እንግዲህ የጸጸት እንባ እያነባ ይገኛል። በዛው በተኛበት እንግዲህ እህቱ የትርስቴ ገዳይ ደወለልኝ እኮ ገዳውና ቀጥሬዋለሁ ለማግኘት እንሄድ ብላ ታስነሳዋለች ማለት ነው። እሱም እንግዲህ የትርስቴን ገዳይ ዛሬ ማጠናቀቅ አለብኝ ፖሊሶቹ ከማግኘቱ ብሎ በዛው በተኛበት ልብስ እሄዳለሁ ሲላት፣ ለምንድን ነው በተኛበት ልብስ ነው ወይ የምትሄደው? በዚህማ አይሆንም ብትለውም እኔ ፊቴን ብቻ ታጥቤ መጣሁኝ ልብስ ጃኬት ደረባ አድርጌ ብሎ ሽጉጡን ይዞ እንግዲህ ወደ
ወደ ታች ይሄዳል። ተከሰትም ጋር ሲደውልለት የት ነህ ሲለው መጥቻለሁ ግቢ ነኝ ይለዋል። ሞተር ስታሞቅ ቆየኝ ብሎ ይነገረዋል ማለት ነው። ዛሬ የትርስቴን ገዳይ እገላግለዋለሁ ብሎ ያንን ሽጉጥ ይዞ ይወርዳል። ነገር ግን ወደ ተከሰት ነው ተከሰት እንዲገለው ነው ያደረገው። ተከሰት አልቀበልም፣ ለምንድን ነው በዚህ በጠራራ ወንጀል እንድፈጽም ምገፋፋኝ? ለየውም ማህሌት አለችበት ነው ወይ እያለው አትንቦቅቦቅ እንግዲህ ማድረግ አለብህ እያለ እንግዲህ በብሩኬ ገንዘብ ሁሉንም አዛዥ ቀዳጁ እሱ ሆኗል ማለት ነው አቶ ሚኪ። ነገር ግን ተከሰት የትርስቴን ገዳይ የገለው ይሆን? ብሩኬስ ወንጀለኛ ይሆን? የሚኪስ ወንጀል እስከ መቼ ነው ተደብቆ የሚቀረው የሚለውን አብረን እናያለን። ሀባይብ እስከ መጨረሻው ያዳመጣችሁልኝ የተከታተላችሁኝ ከልብ እያመሰገንኩኝ እውነት ብሩኬ ጋር አለች እውነት በነምናለች እንጂ አትበጠስም እያላችሁ የትርስቴ ወዳጆች ትርስቴ ናፍቃናለች መምጣት አለበት እያላችሁ ኮሜንቱን አደባልቆ ትላለሁኝ። ሀባይቦቼ እወዳችኋለሁኝ። እስከ መጨረሻው ተከታተላችሁኝ ግን ያሁኑ ጊዜ ማለት ነው ገንዘብ ካላችሁ ሁሉንም ነገር ማድረግ እንደምትችሉ እያየን እንገኛለን ማለት ነው።